ቆርጠም ምን ብላ ነው? ቀላል ነገር ነው ይቢ እንገናኝ ነው የምትለኝ? እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሺፕ ፈልጋ ነው። አይ ቲንክ ባንቺ የሆነ ማላውቀው ቅናት ያለባት ይመስለኛል። ውሸታ ኤቢ ሙች አልዋሽውሽም። ቴክስት ያደረገችልኝን እልክልሻለሁ። የመጠቃት አሳስቦኝ እዚህ በመጣ ጊዜም አንጀቴን ብለው አሳዝነኝ። ደግሞ እሱ ምኑ ነው የሚያሳዝን? ሰለስትና መጥቻ ንቄ ቢይዘው እዚህ ደልቶኝ መሰለህ ምኖር ቢለኝ አንጀቴን በለኝ። እሱስ እውነትህን ነው። ገዜ እኮ ያሳዝን እና ልመለስ እያሰብኩ ስለሆነ ከወደድሽኝና ካመንሽኝ ይዤሽ ልሂድ። እሺ ላስብበት። አዎ አስቢበት። ዱአን ነው አለህ ኤቢም አለች። ግባ። ያ ቢሆን አግደው ነበር። አንተ የዋህ ሰው ነህ። ግባ። አመሰግናለሁ። ገዜ ነገ ቀለበት እንደምንገዛ እነግራቸዋለሁ። የልጃቸውን ሰርግ ሲሰሙ ይበረታሉ ብዬ ነው። ለካ አሁን አለኝ ማለት ለካ ድንገት ምንም ይሆናል። ወይዘሮ ማርታ እንደምታውቀው በጣም ጎበዝ፣ ጠንካራ፣ አስተዋይ፣ ጀግና ሴት ናት። ግን ዛሬ ላይ በጣም ተስፋ ቆርጣ፣ በጣም ደክማ፣ በጣም ውስጧ ተጎድቶ በሚገርምና በሚያሳዝን ሁኔታ ውስጥ ነው የምትገኘው። እንግዲህ የሚሆነችው አቶ ደረጀ ከሰላም ልጅ መውለዱን ከሰማች ሳይሆን በቃ ካረጋገጠች በኋላ ነው። ማርታ በነገራችን ላይ ብዙ ጊዜ ሰምተዋለች እኮ የነር አብጌል ነግራታለች ከአንድ ሁለቴ በደረጀ ላይ በመታይ ፊሊንጎች። ከዛም አልፎ እንግዲህ መድኃኒት እንኳን ያን ያክል በቃል ስትላት እንኳን ሰማ ስትል መድኃኒት ያንን ሁሉ እርምጃ ሄዳ ዲኤንኤ አስመርምራ ስታሳያት ውጤቱን ስትሰጣት በጇ ያንን እንኳን ማመን አልቻለችም። ማለት ማመን አልቻለችም ብቻ ሳይሆን አልፈለገችም በፍጹም። ለምን የሆነውን ነገር ሁሉ በሷ ማመን ስለማትፈልግ ማለት ነው። ምክንያቱም ያን ያደረገች በምንድነው ደረጀ እስከ ጥግ ድረስ ስለምትወደው ስለምታምነው። ግን ደግሞ ያጋጣሚ ጉዳይ ሆነና ደረጀም እንግዲህ በአንዲት በትንሽ ስህተት በተለይ ደግሞ የመጠጥ ምን አይነት አስከፊ ችግር እንደሚያመጣና ምን ያክል ዋጋ እንደሚያስከፍል ያየንበት ነገር ነው። እንግዲህ በጠጥቶ በነበረበት ሰዓት ላይ በሰራት ትንሽ ስህተት እድሜ ልኩን ተጉዞ 20 ምናምን አመቱን ተጉዞ ይሄን የመሰለ እንግዲህ በጣም ከባድና አደገኛ የሆነ ችግርን አምጥቶበታል ማለት ነው ቤተሰቦቻችን። በዛ የመሰለ እንግዲህ ማርታ ሰምታ ሳይሆን አረጋግጣ ነው ይሄን ነገር ያመነችው። እንግዲህ በራሷ መንገድ ሄዳ ደረጀንም የሰላምንም ልጅ አምጥታ እነሱ ላይ ናሙና ተወስዶ ሜዲካል ተሰርቶ ዲኤንኤ ውጤቱ ሪዛልቱ መጥቶ ወረቀቱን ስታይ የዛን ሰዓት በቃ ሁሉ ነገሯ ያ ውዴታዋ ያ ፍቅሯ ያ በቃ ሁሉ ነገሯን ህይወቷን ማንነቷን አሳልፋ የሰጠችው የ25 አመት ከዛ በላይ የትዳር አጋሯ ደረጀ ያምትወደው በቃ አካሏ የሆነው ሰው በዛው ልክ እንግዲህ በምትወደው በምታከብረው ልክ በጣም ነው ያስጠላበት ምክንያት እንግዲህ ይሄው ነው። ምክንያቱም ሰው አንዳንዴ እንደዚህ አይነት ሰው ደግሞ በጣም ከልቡ የሚወዳችሁ ሰው ሲጣላችሁም ከልቡ ነው ጋይስ። ምንም አይነት ርህራሄ፣ ምንም አይነት ይቅርታ፣ ምንም አይነት ይሆነ ምንም አይነት በቃ አይደለ ጋይስ ይሄ ማወላወል የሆነ ክፍተት አይኖረውም። በቃ ሲወዳችሁም በሙሉ ልብ ወዳችኋል፣ ሲጣላችሁም ደግሞ በዛው ልክ ነው የሚጣላችሁና በሚገርምና በሚያሳዝን ሁኔታ እንግዲህ የነበረው ነገር ያን ይመስል ነበረ። እንዳጠቃላይ በሆነው ነገር በጣም ነው ሁላችንም ያዘምነው። ያው እንደ ድራማም ቢሆንም ይሄ በቃ ይሄ አጠቃላይ የህይወትን መስተጋብር ነው የሚያሳየው። ሲቀጥል ስትኖሩ በዚህ ምድር ላይ ስትኖሩ የሆነ ሊያጋጥም የሚችል ነገር ነው። ምናልባትም በዚህ ሁኔታ ውስጥ እያለፉ ያሉ ባለትዳሮች እናትና አባት ባልና ሚስቶች ይኖራሉ። በዚህ እነሱ አሁን የደረጀና የማርታ አንደኛ የህይወትን ይሄን ያክል አመት ሄደ ትዳር እንደዚህ በዚህ መልኩ መቦሳቆሉ በጣም ያሳዝን ነው። ሁለተኛ ደግሞ የልጆች መበተን፣ የንብረት ክፍፍል ሲመጣ በቃ በጣም ብዙ ነገሮች ይሄ አልፎ ንግግር፣ ተስፋ መቁረጥ፣ ሰው አለማመን በቃ ብዙ አይነት ችግሮች እናንተ ላይ ያጋጥማሉ። ብዙ አይነት መከራዎች፣ ብዙ አይነት ቻሌንጆች ይገጥሟችኋል።
ብዙ መስዋዕትነቶችን ያስከፍሏችኋል። ስለዚህ ያ ነገር የሚሆነው ምንድነው በቃ በትንሽ በቀላል ነገር እንግዲህ ከደረጀ መማር ይቻላል። ደረጀ ያቺ ትንሽዬ በአንዲት ለበሰከንድ እንደማትወስድ ስሜት እንግዲህ ወይዘሮ ማርታ በሌለችበት እሷን ሰላምን ቀድሞ አስቧ ስለነበረ ሄዶ ጠጥቶ መጣ። ልክ ጠጥቶ ሲመጣ ሞራኑ ጨምሮ ድፍረቱን አገኘ። ከዛ በኋላ አብሯት ተኛ። ሲተኛ እርግዝና ተፈጠረ። እርግዝና ሲፈጠር ዳጣ ተወለደች። ስትወለድ ትዳሩን ላለመበተን ህይወቱን ላለማበላሸት ሰላም ላይ ልጁን ቀምተው ጣሉት። ማርታ መጣች። ምንም ታውቁት የላትም። ያ ጉዞ ተጉዞ ሰላም ከዛ ቤት ሳትወጣ ልጄ ከዛ ነገ ትመጣለች ብላ እያሰበች ምናልባትም የሆነ ቦታ አስቀምጧት ነው የሆነ ሰዓት ያመጣታል። ስለዚህ ልጅን ጥዬ አልሄድም ብላ ያን ያክል በከፈለችው መስዋዕትነት መጨረሻ ላይ በቃ አማራጭ ስታጣ ነገርዮሽ እንዳልተሳካ ስታየው የራሷን ያለችውን መንገድ የተጠቀመችው ምንድነው እሱ እንዳያችሁት እንግዲህ ድጋሚ ከሱ ጋር በሰከረበት ሰክሯል። የዛን ጊዜ አብሯት የተኛው ስለዚህ አሁን ድጋሚ በዛ መልኩ ሊያስበው ስለማይችል ምክንያቱም ያ ነገር ኦሬዲ በቃ ውስጡን በጣም ስለጎዳው ጥፋቱ እንደ ጥፋት ስለታየው ያን ነገር ላለመድገም እሱ ምንም ፍጹም አያደርግም። ግን እሷ ደግሞ የራሷን መንገድ ተጠቀመች። ስትጠቀም ደግሞ ደረጀ ሰክሮ በተኛበት የራሷን ፕሮግራም ንድፋ በሚገባት መልኩ አስተካክላ እንግዲህ አብረው ለማደር ፕሮግራሞቿን አመቻችታ አብረው አደረ ማለት ነው። ቤተሰቦቻችን ካደረሽ በኋላ ድጋሚ እርግዝና ተፈጠረ። ስለዚህ ድጋሚ ይሄኛው ልጅ ወንዱ ልጅ ደግሞ ተወለደ ማለት ነው። ነገርዮሽ እንግዲህ በጣም የከበደው አሁን ላይ ነው። ምክንያቱም አንደኛ እቺ ልጅ ከዚህ ቤት ወጥታ አታውቅም። ሰላም ከዚህ ቤት ወጥታ አታውቅም። ከየት ነው ያረገዘችው የሚለው ነገር በጣም ከባድ ጥያቄ ነው። እሷ ግን ያረገዘችው ከደረጀ ነው። ስለዚህ ይሄ በጣም ከባድ ነው ማለት ነው። አባቱን አምጪ ስትባል እንግዲህ ሁሌም ስትቀጥር እሺ ናጋ ሳለስት ማግስት ስትል ሌላ ሰውን ከውጭ ለማምጣት ብዙ ሞክራለች፣ ግን አልተሳካላትም። ያው አንገቷን ደፍታ ምንም እንዳልተፈጠረ ብዙ ጊዜያቶችን አለፈች። ግን ሄዳ መጨረሻ ላይ እውነትና ንጋት እያደር ይጠራል ይላል ያገሬ ሰው ተረትና አማራጭ ስለሌላት ግዴታ እውነታው መገለጽ ስላለበት እንግዲህ በመጨረሻ እውነታው ወጥቷል ማለት ነው ቤተሰቦቻችን። ከዛ በኋላ ነው እንግዲህ ይሄ ነገር አደጋ ያመጣው። በተለይ መጀመሪያ ላይ አብጌል ደረጀ እንደምታቋት ብዙ ነገሮችን ቸክ ታደርግ ነበረ። ይስ በቃ ያኔ አሁን እንደዚህ ተቀይራ ተለውጣ ይሄን አሁን የቱን አብጌል ሳይሆን ያችኛው አብጌል ለምን ብላ ደጋግማ የምትጠይቀው አብጌል ከሰላም ጋር የነበራት ነገር በቃ ከማንኛውም ጋር ያላት ነገር በጣም ከባድ ነበር። ታውቃላችሁ ይቢ በጣም ነበር ለምንድን እንዴት ምን ጥያቄ በጣም ነበር እሷን የምትይዘውና ኢቭን ዳጣን እዚህ ቤት ለምን መጣች ማናት ነበር የምትለው ሁሌም። በተለይ ደግሞ የዳጣና የሰላም ግንኙነት እንዲያልኳችሁ ሰላም የሆነ ነገሯ ዳጣን ስለጠረጠረች በዛ ላይ ደግሞ ጀስት በቃ ተንከባከባት ነበረ። አብረው ያወራሉ፣ ይቀራረባሉ ምናምን በቃ ብዙ ነገር እና ያ በሆነበት ታይም ላይ አብጌል ያን ያክል እማዬ ይቺ ልጅ ያባዬ ልጅ ናት መሰል እማዬ በቃ ይቺ ልጅ እንደዚህ ናት መሰል ምናምን እያለች ሁሌ ለማርታ እንትላታለች። ኢቭን ደግሞ ሰላም እንዳረገዘች የእርግዝና ሁኔታ በቃ ይሄ ነገር ወይ ካባዬ ነው ወይ ከናታን ይሄ እርግዝና የተፈጠረው ስለዚህ ብላ ብዙ ሞክራለች። ዲኤንኤ ማስመርመራለች ታውቃላችሁ። ግን ስለነቁባት ያው ዲኤንኤ ውጤቱን አበላሹባት። ከዛ በኋላ ነው እንግዲህ ሲበላሽባት ነው እሷም እንደገና ተናዳ ወደ ሌላ ነገሮች ውስጥ የገባቸው። በኋላ አባትየው አቶ ደረጀ ብዙ ፕሮሰሶችን ብዙ ነገሮችን አድርጎ እንግዲህ ልጁ አብጌልን ለመለወጥ ለመቀየር ብዙ ነገሮችን ብዙ ቻሌንጆችን ተቋቁሞ ብዙ ነገሮችን በቃ ብዙ ጉዞዎችን ተጉዞ አትርፏታል። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ ባይ